የወደፊት ሰማይና የወደፊት ዓለም በሚል የስብከት ርዕስ ስር የእግዚአብሔርን ቃል የተወሰነ ጊዜ ወስደን እናጥና። በዓለም ላይ ያሉ ከፍተኛ ተደማጭነት ያላቸው መሪዎች የተሰበሰቡበት ልዩ ስብሰባ ነበር። በጣም ከተነጋገሩባቸው ርዕሰ ጉዳዮች አንዱ ስለ ወደፊት ጊዜ ነበር። ወደፊት ይህ ዓለም ምን ይሆናል? ወደፊት ስልጣኔ ምን ያህል ወደፊት ይራመዳል? ወደፊት ሕይወታችን እንዴት ይለወጣል? በዚህ መንገድ ስለ ወደፊት ተወያዩ። ይህንን ከሰማው በኋላ የወደፊታችን ሁኔታ ምን ይመስላል ብዬ አሰብኩ። ሁላችሁም የማወቅ ጉጉት የላችሁም? በዕለት ተዕለት ሕይወታችን እንኳን የዛሬውን ሕይወት ከ10 ዓመታት በፊት ከነበረው ሕይወት ጋር ብናወዳድር ብዙ ነገሮች ተለውጠዋል። ቀደም ሲል በጣም ተወዳጅ የነበሩ ሥራዎች አሁን ብዙም አስፈላጊ እንዳልሆኑ ይቆጠራሉ። ሰው ሰራሽ አስተውሎት የተባለው አብዮታዊ ስልጣኔ ወደ ሰው ሕይወት ውስጥ መግባቱን ሲቀጥል የሰው ልጅ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ እየተገደበ ይሄዳል። በአሁኑ ጊዜ ወደ ሆስፒታል ስትሄዱ የትኛው ቀዶ ጥገና የበለጠ ውድ ነው ብላችሁ ታስባላችሁ? በሰው የሚከናወን ቀዶ ጥገና ወይስ ሰው ሰራሽ አስተውሎት ወይም በማሽን የሚከናወን ቀዶ ጥገና? በማሽኖች የሚሰራው ቀዶ ጥገና በጣም ትክክለኛና በጣም ዝቅተኛ የስህተት መጠን አለው። የሰው ሰራሽ አስተውሎት ቀዶ ጥገና በሕክምና መስክ በጣም ተስፋ ሰጪ ዘዴ መሆኑ ይታወቃል። ይሁን እንጂ እስካሁን በስፋት ተቀባይነት አላገኙም። ሰዎች በዚያ መስክ ወደ ኋላ መቅረት ጀምረዋል። የሰው ሰራሽ አስተውሎት ከዚህ በፊት ጎ የሚባል ጨዋታ ከሰው ጋር ተጫውቷል አይደል? በዓለም ዙሪያ በዜናዎች በስፋት ተዘግቧል። ሰው ያሸንፋል ተብሎ ይገመታል፣ ነገር ግን ከአንዱ ጨዋታ በስተቀር ሁሉም ተሸንፏል። ከዚያን ጊዜ ጀምሮ የሰው ሰራሽ አስተውሎት በሕይወታችን ውስጥ በጥልቀት ተዋህዷል። ሰው ሰራሽ አስተውሎት አሁን የኮምፒውተር ባለሙያዎች ቀደም ሲል ይሰሩት የነበረውን የኮድና የቴክኒክ ሥራ ሁሉ እያከናወነ ሲሆን በዚህም ምክንያት በዩናይትድ ስቴትስ እና በሌሎች አገሮች ውስጥ እንደ ሲሊከን ቫሊ ያሉ ቦታዎች በእነዚህ ዘርፎች ውስጥ ሰዎችን እያሰናበቱ ነው። በቀላል አነጋገር ማሽኖች ከዚህ በፊት ስናከናውናቸው ከነበሩት ሥራዎች ሁሉ ጋር በተያያዘ በሰዎች ላይ ምን ተጽዕኖ ያሳድራሉ? አሁን ሁሉም ነገር እየተቆጣጠሩ ነው። እንዲህ አይነቱን የወደፊት ሁኔታ እያሳዩ ነው። ስለዚህ እግዚአብሔር ከዓለም ነገሮች ጋር በጣም አጣበቁ ያለው ለምን እንደሆነ ማሰላሰል እንዳለብን አስባለሁ። የሕክምና ባለሙያዎች በሆስፒታሎች ውስጥ ወደ ኋላ መቅረት ጀምረዋል። በውትድርና ውስጥ ስላሉት ሰዎች ቀደም ባሉት ጊዜያት የአንድ ሀገር ወታደሮች ብዛት የሁሉም ሀገራት ወታደራዊ የበላይነት ለመወሰን እንደ አመላካች ሆኖ ያገለግል ነበር። ይሁን እንጂ አሁን የሮቦቲክ ውሾችና ሌሎች ብዙ ሮቦቶች የሰው ልጅ አቅም በሚያጥርባቸው አካባቢዎች ሰዎችን ሲተኩ እያየን አይደለም። ዛሬ ስለ ሰው ሰራሽ አስተውሎት ትምህርት ለመስጠት እዚህ አልመጣሁም። ሆኖም ግን የሰው ልጅን የወደፊት ዕጣ ፈንታ ስመለከት የሰው ልጅ በዚህች ምድር ላይ የማያስፈልገው ጊዜ እስኪመጣ ድረስ ምን ያህል ጊዜ ቀረው ብዬ አስባለሁ። አረጋውያን ከልጆቻቸው ጋር አይኖሩም፣ ለልጆቻቸው ሸክም መሆን ስለማይፈልጉ ነው። በየዓመቱ ብቻቸውን የሚኖሩ አረጋውያን ቁጥር እየጨመረ ነው። ልጆቻቸው ብዙ ጊዜ እነሱን ለመንከባከብ ቢመጡ ጥሩ ነበር፣ ነገር ግን ልጆቹ ራሳቸው እየተቸገሩና በተደጋጋሚ ሊጠይቋቸው አይችሉም። በዚህም ምክንያት መንግሥት የሚረዳቸውን ይልካል። ግን ይህ አሁን እየተለወጠ ነው አይደል?
እንደ ጃፓን ባሉ ጎረቤት አገሮች እንኳን ሁሉም ነገር በሮቦቶች እየተተካ ነው። አረጋውያን ከሮቦቶች ጋር ውይይት ያደርጋሉ። ሁላችሁም ሰው ሰራሽ አስተውሎትን ጠጋ ብላችሁ አስደሳች ታሪክ ንገሩን ብትሉ ምንም ችግር የለውም። 10 ጊዜ ብትጠይቁ 10 ጊዜም ታሪክ ይናገራሉ። ሆኖም ግን አንድን ሰው አስደሳች ነገር እንዲነግራችሁ ብትጠይቁት ለምን ታስቸግረኛለህ ሊልህ ይችላል። የሚያስቸግር ሆኖ ያገኙታልና አይወዱትም። ማህበረሰቡ ወደዚህ የወደፊት ጉዞ እየሄደ ነው። በሰራዊቱ ውስጥ ያሉ ወታደሮች እንኳን በሮቦቶች እየተተኩ ነው። የሰው ልጅ አያስፈልግም። ሰው ሰራሽ አስተውሎት በሆስፒታሎች ውስጥ ቀዶ ጥገናዎችን እንኳን እያደረገ ነው። የሰው ልጅ ያን ያህል አያስፈልግም። የመኪና መገጣጠም የሰው ኃይል ሰራተኞችን አይጠይቅም። ሰራተኞች ያምጻሉ፣ ከፍተኛ ክፍያ ይጠይቃሉ፣ ብዙ እረፍት ይጠይቃሉ። ብዙ ፍላጎቶች አሏቸው። ነገር ግን አንድ ማሽን ከተገዛ በኋላ ያለማቋረጥ ይሰራል። በቀን 24 ሰዓት፣ በዓመት 365 ቀናት። ስለዚህ የንግድ ሥራ ባለቤቶች ምን ያስባሉ? የሰው ሰራተኞችን ይቀጥራሉ ወይስ በሰው ሰራሽ አስተውሎት ወይም በሮቦቲክ ማሽኖች ይተማመናሉ? ህብረተሰቡ ቀስ በቀስ ወደዚህ አቅጣጫ እየሄደ ነው። አንዳንዶች ታዲያ ሰዎች መስራት ስለማይጠበቅባቸው በምቾት መኖር አይችሉም ብለው ሊያስቡ ይችላሉ። ይህ እውነት አይደለም፣ ምክንያቱም ሰዎች ሥራቸውን ያጣሉ። ወደ ሰው ሰራሽ አስተውሎት ዘመን ስንገባ ሰዎች የሰው ልጅ ወርቃማ ጊዜ፣ በዚህች ምድር ላይ ለመኖር የቀረው ጊዜ እያለቀ ነው ሲሉ ብዙ ጊዜ እንሰማለን። ሆኖም ይህ ማለት ተስፋ አስቆራጭ ሕይወት እየነገርኳችሁ አይደለም። ታዲያ ዛሬ በዚህች ምድር ላይ ከሚኖሩት በጣም ደስተኛ ሰዎች እነማን ናቸው? ምን አይነት ሕይወት ነው የሚኖሩት? አንድ ጊዜ እባክዎን አዲሲቷ ኢየሩሳሌምን 4 ማዕዘን ቅርጽ ያላት ከሰማይ ቀስ በቀስ የምትወርድ የኮምፒውተር ግራፊክ አኒሜሽን ፍጠር ብዬ ጠየቅኩት እና ለመስራት ከ5 ደቂቃ ባነሰ ጊዜ ፈጀበት። በኮምፒውተር ግራፊክስ የሚሰሩ ሰዎችን ከሰው ሰራሽ አስተውሎትን ሳይጠቀሙ እንደዚህ አይነት ነገር ለመስራት ምን ያህል ጊዜ ይወስዳል ብዬ ጠየቅኳቸው። እነሱም ቢያንስ ጥቂት ሳምንታት ይወስዳል አሉ። በሰው ሰራሽ አስተውሎት 5 ደቂቃ የሚፈጅበት ነገር አንድ ሰው ለማጠናቀቅ ሳምንታት ሊወስድበት ይችላል። እንዲሁም ሰው ሰራሽ አስተውሎት እንዲጽፍልኝ ጠየቅኩት። ስለ እናት መስዋዕትነት ግጥም እንዲጽፍልኝ ሰው ሰራሽ አስተውሎት ጠየቅኩት። በጣም ልብ የሚነካ ስለነበር እምባዬ ፈሰሰ። ግጥም ስለመወድ ስለ እናቶች ብዙ ግጥሞችን አንብቤያለሁ። ሆኖም እንዲህ አይነት ልብ የሚነካ ግጥም አንብቤ አላውቅም። በዚህ መንገድ ሰው ሰራሽ አስተውሎት ግጥም እንዲጽፍ ብጠይቀው ከ1 ሰከንድ ባነሰ ጊዜ ውስጥ አንድ ግጥም ይፈጥራል። በዓመቱ መጨረሻ ላይ አንድ ዝግጅት ላይ ለመገኘት አቅጃለሁ። እባክህ ንግግር ጻፍልኝ ብዬ ብጠይቅ ወዲያውኑ አንድ ንግግር ያዘጋጃል እና ለቀናት ካሰብኩበት ጊዜ በላይ ከምጽፈው በጣም የተሻለ ነው። ስለዚህ ማን ሰውን ይቀጥራል? ግጥሞችን በደንብ ይጽፋል። ግጥም በመጻፍና ሙዚቃ በማቀናበር በሚያስደንቅ ሁኔታ ጎበዝ ነው። ሁላችሁም በእንደዚህ አይነት ዘመን ውስጥ ነው የምንኖረው። እነዚህን ነገሮች የሚጠቀሙ ሰዎች አሁን በአዲስ ዓለም ውስጥ እየኖሩ ነው ብዬ እንዳስብ ያደርገኛል። ስለዚህ ይህ የሰው ልጅ ወርቃማ ዘመን ለምን ያህል ጊዜ እንደሚቆይ አስባለሁ። አንዳንዶች 10 ዓመት፣ አንዳንዶቹ 20 ዓመት ይላሉ። ነገር ግን ስለ ሰው ልጅ የሚደረጉ አብዛኞቹ ውይይቶች ግልጽ የሆነ መደምደሚያ የላቸውም። ይሁን እንጂ ምንም ያህል የላቀ የሰው ሰራሽ አስተውሎት እድገት ቢኖረውም መንግሥተ ሰማያትን ሊገልጽ ይችላል። በመንግሥተ ሰማያት ውስጥ ያለውን ሊተካ ይችላል። የምድር ነገሮች በሰው ሰራሽ አስተውሎት ሊተኩ ይችላሉ። የሰማይ ነገሮች ግን በፍጹም አይተኩም። ለዚህም ነው እጅግ ብልህ ሰዎች ለመንግሥተ ሰማያት የሚዘጋጁትና ወደ እርሶ የሚታገሉት ናቸው። አንድ ሰው ለ10 ዓመታት እንግሊዝኛ ሲማር ቆይቷል እንበል። ግን ምን እንደሆነ ታውቃላችሁ?
በዘመናዊ ስልኮ ላይ በኮሪያኛ ኩ ስንት ነው ብላችሁ ብትጠይቁ ወዲያውኑ በትክክለኛው የእንግሊዝኛ ትርጉም ምላሽ ይሰጣል። እንግሊዝኛን በትጋት አጥንተሃልና በመጨረሻም ኪ ስንት ነው የሚለውን የእንግሊዝኛ አገላለጽ ተምረሃል። ነገር ግን በሰው ሰራሽ አስተውሎት ስትጠይቅ ወዲያውኑ ወደ ማንኛውም ቋንቋ ይተረጉማል። ወደ እንግሊዝኛ ቋንቋ ብቻ ነው የሚተረጎመው? ወደ ስፓኒሽም ይተረጎማል። ወደ ፖርቱጋልኛም ይተረጎማል። በደርዘን የሚቆጠሩ ቋንቋዎች ወዲያውኑ ሊተረጎሙ በሚችሉበት ዘመን ውስጥ ነው የምንኖረው። ስለዚህ የእንግሊዝኛ ቋንቋ አካዳሚዎች ምን ይሆናሉ? ቀስ በቀስ ይዘጋሉ። የሰው ልጅ የወደፊት ዕጣ ፈንታ በሁሉም መንገድ እየተደናቀፈና እየተገደበ አይደለም። ወደፊት መምህራን፣ ፕሮፌሰሮች ወይም ትምህርት ቤቶች እንኳን አያስፈልጉ ይሆናል። ይህ የራሴ አስተያየት አይደለም። ይልቁንም ዛሬ ያለው ዓለም የዓለም አቀፉን ማኅበረሰባችን የወደፊት ሁኔታ የሚመለከተው በዚህ መንገድ ነው። ምክንያቱም የሰው ሠራሽ አስተውሎትን ብትጠይቁ ትምህርት ቤቶች ከሚያቀርቧቸው መረጃዎች ከ10 እስከ 100 እጥፍ የበለጠ ዝርዝር መረጃ ስለሚሰጥ ነው። የትራፋልጋር ጦርነት ምንድን ነው ብለህ የሰው ሠራሽ አስተውሎት ብትጠይቅ ወዲያውኑ መልስ ይሰጥሃል። ስለ ጀግናው አድሚራል ሐሰን ሲን ንገረኝ ኪ ብለህ ስትጠይቅ ከተወለደበት ዓመት ጀምሮ እስከ ስኬቶቹና በንጉሥ ሴዮንጆ ዘመን የተከናወኑትን ክስተቶች እንኳን በቅጽበት ሁሉም ነገር ያቀርባል። ተማሪዎች አሁን አስተማሪዎችን ይፈልጋሉ። የዚህች ምድር የወደፊት ዕጣ ፈንታ ይህ ነው። ይሁን እንጂ ወደ መንግሥተ ሰማያት ስንሄድ የወደፊት ሕይወታችንስ? በአሁኑ ጊዜ ሰዎች ማራኪ የሚመስሉ የተለያዩ ሥራዎች አሏቸው። ነገር ግን ሁሉም ነገር በሰው ሠራሽ አስተውሎት በሚባለው ሥርዓት ማጣት የማይቀር ነው። እኛስ? ስለ ወደፊታችን መጽሐፍ ቅዱስን ስንመለከት እግዚአብሔር እጅግ ለሚወዳቸው ልጆቹ ሁሉም ዓይነት ነገሮች በእውነት እንዳዘጋጀ ማየት እንችላለን። አምላካችን መጨረሻውን ከመጀመሪያው ያያል። አባትና እናት ልጆቻቸውን ወደ እጅግ ደስተኛ ዓለም ለመምራት እነዚህን ትምህርቶች ሰጥተውናል። ሁላችሁም ይህንን እንደ ማኅበራዊ ክስተት ብቻ አድርገን ልንመለከተው አይገባም። ነገር ግን ይህ በዚህች ምድር ላይ የሚኖሩ ሰዎች የወደፊት ሕይወት ነው ብላችሁ አስቡ። እንግዲህ ዓይኖቻቸውን በመንግሥተ ሰማያት ላይ አድርገው የሚኖሩ ሰዎች የወደፊት ሕይወታቸውስ? ይህንን በጥልቀት ማሰብ አለብን። እግዚአብሔር እስራኤላውያን በምድረ በዳ ብዙ መከራዎችን እንዲያሳልፉ የፈቀደላቸው ለምንድን ነው? እነሱን ለመባረክ ነበር። በመጽሐፍ ቅዱስ ውስጥ የተጻፈው ይህ አይደለምን? እግዚአብሔር የዛሬውን ሕይወታችንን ያደረገው የወደፊት ሕይወታችንን የበለጠ አስደሳች ለማድረግና ወደ ዘላለማዊ ክብር ለመምራት ስለሆነ ሁላችንም እንደ ሰማያዊ ቤተሰብ አባላት የአሁኑን ጊዜ ብቻ ሳይሆን የወደፊቱን ጊዜ በሚመለከት አስተሳሰብ በትጋት እንድንሮጥ አጥብቄ ይጠይቃሉ። እስቲ የኢሳይያስ ምዕራፍ 46 ቁጥር 10 እንመልከት። በኢሳይያስ ምዕራፍ 46 ቁጥር 10 ላይ እግዚአብሔር እንዲህ ይላል፣ የመጨረሻውን ከመጀመሪያው ተናግሬአለሁ። ከመጀመሪያው ማለትም ከፍጥረት ጀምሮ መጨረሻውን አሳውቋል። እግዚአብሔር እነዚህን ሁሉ ነገሮች ስለሚያውቅ እኔ የማዛችሁን መንገድ ብቻ ተከተሉ እንጂ ሌላ መንገድ አትሂዱ ይለናል። እግዚአብሔር እንድንታዘዝ ሊያስገድደን እየሞከረ አይደለም። ይልቁንም ብሩህ የወደፊት ሕይወታችንን በረከቶች ለማግኘት መንገዱን እያሳየን ነው። ሆኖም ሰዎች በእርግጥ በእግዚአብሔር ቃል መሠረት መኖር አለብኝ? እንዲህ ብኖር ሕይወት አስቸጋሪና የማይገፋ አይሆንም ብለው ያስባሉ። የእግዚአብሔርን ቃል ትርጉም ሳይገነዘቡ ሲያነቡ የሚፈልጉትን ከማድረግ የተጨቆኑ፣ የተከለከሉ ወይም የተገደቡ ሕይወት የሚኖሩ ይመስላቸዋል። ከጥንት ጀምሮ እግዚአብሔር እጅግ ደስ የሚያሰኝ ሕይወት ሊሰጠን ይሻል። እግዚአብሔር እጅግ ውብ የሆኑ ነገሮችን ሊሰጠን ይሻል። እግዚአብሔር ወደ አዲሱ ኪዳን የእውነት መንገድ የሚመራን ለዚህ ነው።
ስለዚህ ያንን መንገድ በጸጋ መከተልና የዘላለምን የመንግሥተ ሰማያትን ክብር መቀበል አለብን። የሰው ሠራሽ አስተውሎት በሚሰብክበት ዘመን ውስጥ ብንገባ ምን ይሆናል? ስለዚህ ለእግዚአብሔር ወንጌል በትጋት ራሳችንን የምንሰጥበት ወርቃማው ጊዜ አሁን ነው ማለት እንችላለን። ይህ ጊዜ ካለፈ እነዚህ ሁሉ ሚናዎች ወደ ማሽኖች እንጂ ወደ ሰዎች አይቀየሩም። ይህ ከመሆኑ በፊት ሚናና ዕድል ሲኖራችሁ የተቻላችሁን ሁሉ በእምነት እንድታደርጉ አበረታታለሁ። ቁጥር 10ን እንደገና እመልከት። የመጨረሻውን ከመጀመሪያው ገና የሚመጣውንም ከጥንቱ ተናግሬአለሁ። ዓላማዬ የጸና ነው፣ ደስ የሚያሰኘኝንም ሁሉ አደርጋለሁ እላለሁ። እግዚአብሔር ፈቃዱን ለመፈጸም በዚህች ምድር ላይ የሚከሰቱትን ክስተቶችና ሁኔታዎች ሁሉ አዘጋጅቷል። ቀደም ባሉት ጊዜያት ልብ ወለዶች የተጻፉት በሰዎች ነበር። ነገር ግን በአሁኑ ጊዜ የሰው ሠራሽ አስተውሎት ልብ ወለዶች ተወዳጅ ናቸው። ሁላችሁም የሰው ሠራሽ አስተውሎት አሁን ሰዎች ከዚህ በፊት ይሠሩት የነበሩትን ተግባራት እየተረከበ ነው። በቅርቡ መልሶች በሰው ሠራሽ አስተውሎት በመጠቀም የተጻፉበት ፈተናን በተመለከተ አንድ ከባድ የዜና ዘገባ ቀርቦ ነበር። ሰው ሠራሽ አስተውሎት ፈተና ሲፈተን ፍጹም ውጤት ሊያገኝ ተቃርቧል። በዚህ ዓለም ውስጥ ያለው ዕውቀት ሁሉ በውስጡ ስለተያዘ ፍጹም ውጤት ማግኘቱ ተፈጥሯዊ ነው። እነዚህ ነገሮች እንኳን እንደ ማኅበራዊ ጉዳዮች እንዴት እየተነሱ እንደመጡ ስንመለከት በዚህች ምድር ላይ ሕይወትን ብቻ ለሚከታተሉ ሰዎች የወደፊቱ ጊዜ ምን ይመስላል እና መንግሥተ ሰማያትን ለሚናፍቁና መንግሥተ ሰማያትን ለሚሹ ሰዎች የወደፊቱ ጊዜ ምን ይሆናል ብለን ከማሰብ መቆጠብ አንችልም። ዛሬ እዚህ የሰው ሠራሽ አስተውሎት አስተማሪ ሆነ አልመጣሁም፣ ግን ይህ የዘመናችን እውነታ ነው። ዕውቀት ሞልቷል። ምክንያቱም የሰው ልጅ ያከማቸው ዕውቀት ሁሉ አሁን በኮምፒውተሮች ውስጥ ስለሚከማችና በሰው ሠራሽ አስተውሎት በኩል ሊደረስበት ስለሚችል ነው። ቀደም ባሉት ጊዜያት ዕውቀት የሚተላለፈው በመምህራን፣ በፕሮፌሰሮችና በምሁራን ነው። ይሁን እንጂ አሁን እንደዚያ አይደለም። እንደ እውነቱ ከሆነ ፕሮፌሰሮች አሁን ትምህርት ሲሰጡ ተማሪዎች የሰው ሠራሽ አስተውሎትን ወዲያውኑ ይፈትሹትና ከፕሮፌሰር ቀኑ ትንሽ ተሳስቷል ወይም ኪያ የተለየ ሰው ነው ይላሉ። ስለዚህ አንዳንድ ፕሮፌሰሮች በዚህ ምክንያት ፕሮፌሰር መሆንን መቀጠል ከባድ ነው ይላሉ። ከዘመናት መጀመሪያ ጀምሮ እግዚአብሔር የሰው ልጅ በዚህ ዓይነት ዘመን እንደሚኖር አስቀድሞ አይቷል። በዚህ ምክንያት እግዚአብሔር በመንፈስ ቅዱስ ዘመን ለሁለተኛ ጊዜ ወደዚህች ምድር መጣ። የሰማይ አባትና የሰማይ እናት ለሰው ልጅ ሁሉ ከዓለማዊ ስግብግብነት፣ ከዓለማዊ ዕውቀትና ከዓለማዊ ኩራት ይልቅ የበለጠ ሰማያዊ ሽልማቶችን የማከማቸት ዕድል ሰጥተዋል አይደል? ለዚህም ነው እግዚአብሔር ራእይ 22ን ለሰው ዘር ሁሉ ለብሩህ የወደፊት ሕይወታችን የሰጠው። ምዕራፍ 22 ቁጥር 17 መንፈስና ሙሽራመቱ ናክ ይላሉ። የሚሰማም ናክ ይበል። የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነጻ ይውሰድ። ለብሩህ የወደፊታችን እግዚአብሔር ወደዚህች ምድር የመጣው እንደ መንፈስና እንደ ሙሽራመቱ ነው። እግዚአብሔር የሰው ልጅ ሁሉ ወደ መንፈስና ወደ ሙሽራይቱ እንዲመጣ ጋብዟል። ብትጠማም ብትደክምም ሕይወት ብትሰለቻችሁ እውነትን የምትፈልጉ ከሆነ ምንም ብትሆኑ ወደ እኔ ኑ ብሏል። የዚህች ምድር ወደፊት አንድ ቀን ገደቡን ይገልጣል። ይሁን እንጂ የመንግሥተ ሰማያት ወደፊት የሰው ሠራሽ አስተውሎት ቁጥጥር ስር ሊውለው የሚችል ግዛት አይደለም። መንግሥተ ሰማያትን ተስፋ የሚያደርጉና ለመንግሥተ ሰማያት የሚዘጋጁ ብቻ በሕይወት የሚተርፉበት ዘመን በእርግጥ ይመጣል። የሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 6 እንመልከት።
ምዕራፍ 3 ቁጥር 6 እርሱም እንድንሆን እርሱ እንዴት አደረገን? በፊደል ላይ ሳይሆን በመንፈስ ላይ የተመሠረተውን የአዲሱ ኪዳን አገልጋዮች ብቁዎች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። እግዚአብሔር በአዲሱ ኪዳን ለሰው ልጅ ምን ዓይነት የወደፊት ሕይወት መክፈት ይፈልጋል? ሞት አይኖርም፣ ሐዘን አይኖርም፣ ከዘንም አይኖርም፣ ልቅሶም አይኖርም፣ ስቃይም አይኖርም። ዘላለማዊ ደስታ ብቻ ነው። እግዚአብሔር አዲሱን ኪዳን ያሳውቀናል፣ ዘላለማዊ ክብር ብቻ የሚገለጥበት ዓለም ለመስጠት። ይሁን እንጂ የዓለም ሕዝቦች ምግብንና ሌሎች ጉዳዮችን በጣም አጣዳፊ አድርገው ስለሚቆጥሩ ለዚህ ብዙ ጊዜ አያጠፉም። ለእውነተኛ የወደፊት ሕይወታችን ስንል ከራሳችን ውስጥ በቂ ያልሆነ ትንሽ ክፍል ብቻ እየሰጠን ከሆነ 99% የሚሆነውን ሕይወታችንን ለዓለማዊ ጉዳዮች እና ከተረፈው ጊዜያችን ውስጥ 1% የሚሆነውን ብቻ ለእውነተኛ አስፈላጊ ነገር እየዋልን ከሆነ ይህ ጊዜ ስለ ወደፊቱ ጊዜ ያለንን እሴቶች እንደገና ማጤንና ማሰላሰል ያለብን ጊዜ እንደሆነ አምናለሁ። እግዚአብሔር የአዲሱ ኪዳን ሠራተኞች ለምን አደረገን? በአዲሱ ኪዳን ሞት ወደማይኖርበት ዓለም ለመምራት የእግዚአብሔር ታላቅ ፈቃድ አለ። ከእንግዲህ ሥቃይ የሌለበትና በዚህች ምድር ላይ ያሳለፍነው ሕመም፣ ጭንቀትና ሐዘን ሙሉ በሙሉ የሚያርፍበት ዓለም ለመስጠት እግዚአብሔር የአዲሱን ኪዳን ሠራተኞች ሁኑ፣ የአዲሱን ኪዳን እውነት ለሰዎች ሁሉ አውጁ በማለት ያሳስበናል። የራእይ መጽሐፍ ምዕራፍ 21 ቁጥር 4 እንመልከት። ቁጥር 4 እንኒ እምባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ልቅሶ ወይም ሥቃይ አይኖርም፣ የቀድሞው ስርጸት ቀልፏልና። በዙፋኑ ላይ የተቀመጠውም እነሆ ምን እያደረገ ነው? እኔ ሁሉን ነገር አዲስ አደርጋለሁ አለ። ምን ተናገረ? ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍክ አለ። እግዚአብሔር ሞት፣ ሐዘን፣ ልቅሶ ወይም ሥቃይ የሌለበትን የጸጋ ዓለም ለመክፈት ወደ አዲሱ ኪዳን እውነት እንድንመጣ አዞናል። መንፈስና ሙሽራይቱ የሰውን ልጅ ወደ እኔ ኑ እያሉ የሚጠሩት አይደለም። በጣም ሥራ ስለበዛብን፣ መዝናናት ስለጎደለን፣ ብዙውን ጊዜ በመንፈሳዊ ለማሰብ ጊዜ ወይም ዕድል እንደሌለን ይሰማናል። ያም ሆኖ ከዛሬው ነገ የተሻለ እንደሚሆን ተስፋ ይዘን እየኖርን አይደለም። ከዚያም ወደፊት ምን እሆናለሁ ወይም ወደፊት ሕይወቴ ምን ይመስላል ብለን ራሳችንን ልንጠይቅ እንችላለን። ስለ ወደፊቱ ጥያቄ ስንመጣ የምንጓዝበትን የእምነት መንገድ እንደገና መመርመር አለብን። በዚህች ምድር የወደፊት ላይ ዓይኖቻቸውን እያተኮሩ የሚሄዱ ሰዎች ውስንነቶች ያጋጥማቸዋልና በጊዜ ሂደት ራሳቸው ይዘጋሉ። በዚህች ምድር ላይ ያለው አካባቢ በጣም የተሻለ ቢሆንም ለዘላለም የእኛ ሊሆን አይችልም። በዚህ ዓለም ውስጥ ያለን ወደፊት ከ70 ወይም 80 ዓመታት በኋላ በመውጣታችን የሚያበቃ ቢሆንም በመንግሥተ ሰማያት ውስጥ ያለው ወደፊታችን ዘላለማዊና የማያልቅ ወደፊት ነው። ሞትና ሐዘን የሌለበት፣ ሁልጊዜም ደስታና ሰላም የሚገኝበት፣ በየቀኑ አዳዲስ ነገሮች የሚፈጠሩበትና ሕመምም ሆነ ሐዘን የሌለበት ዓለም ነው። እግዚአብሔር ራሱ ወደዚህች ምድር የመጣው የአዲሱን ኪዳን እውነት ለመግለጥ ነው። ስለዚህም እንዲህ ያለ ውድ ዓለም ሊሰጠን ይችላል። ሆኖም ግን ከመጋቢ ሰምቼዋለሁ፣ በዩቲዩብ ላይ ተመልክቼዋለሁ እና በመጽሐፍ ቅዱስ ጥናት ወቅት ስለሱ ተምሬያለሁ። ስለዚህ በእውቀት የተሞላው ነኝ እንላለን። በዚህ መንገድ ማሰብ የለብንም። ሰይጣን ይህንን እውነት እንዳያስወግድ ለመከላከል አባታችንና እናታችን በምሳሌዎች
በትንቢትና በታሪክ ውስጥ ደብቀውታል፣ በብዙ ሽፋን ጠቅልለውታል። ስለዚህም እውነተኛ ትርጉሙ ከሰማይ ልጆች በስተቀር ከሁሉም ሰው ሙሉ በሙሉ ተሰውሮ ቆይቷል። ስለዚህ ደቀ መዛሙርቱ ኢየሱስን ኮሃሃ እና ለመሆኑን በግልጽ ብትነግረን ቀላል ይሆንልን ነበር። በምትኩ ግን ሰዎች ይህ ነው ወይስ ያ ነው ብለው እንዲጠይቁ በማድረግ ግራ አጋባህን አሉት። እነርሱም ሰዎች እንዳይረዱ በምሳሌ ለምን ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የመንግሥተ ሰማይን ምስጢር ማወቅ ተሰጥቶአችኋል፣ ለእነርሱ ግን አልተሰጣቸውም። እንደዚህ ዓይነት ልዩ መብቶችና ሞገስ ተሰጥቶናል። የእግዚአብሔርም ጸጋ እየሠራ ነው። እንደ ቀላል ነገር አድርገን ልንመለከተው ሳናመሰግን ያለ እምነትም ቤተ ክርስቲያን መሄድ የለብንም። ይህ አዲስ ዓመት ልባችንን፣ ነፍሳችንን፣ አእምሮችንና ኃይላችንን እግዚአብሔርን ለመውደድ፣ ጎረቤቶቻችንን ለመውደድ፣ ወንድሞቻችንንና እህቶቻችንን ለመውደድና ወንጌልን ለመውደድ የምናውልበት ዓመት እንዲሆን ከልብ እጸልያለሁ። በዚህም አማካኝነት ወደ አዲስ የወደፊት ሕይወት እንሸጋገር ዘንድ ወደ ምዕራፍ 22 እንሸጋገር። እግዚአብሔር ለእኛ ብዙ አስደናቂ ነገሮችን ነድፎና አዘጋጅቶልናል። አንዳንድ ጊዜ ግን አንዳንድ ሰዎች በእነዚህ ነገሮች ላይ እምነት ይጎድላቸዋልና አሁን ባሉበት ሁኔታ ላይ ብቻ ማተኮር ይቀጥላሉ። እንደዚህ አይነት ሰዎችን ማየት በጣም ያሳዝናል። ምዕራፍ 22 ቁጥር 1 ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስተዋት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ከዘላለም እስከ ዘላለምም ይነግሣሉ። ሁላችሁም እንዲህ አይነቱ የወደፊት ጊዜያችን ነው። በመጽሐፍ ቅዱስ ውስጥ የተጻፈ ስለሆነ እንደ ተራ መዝገብ አድርገን ልንመለከተው አይገባም። ይህ ስለ እኛ የተነገረ ትንቢት ነው። የዚህ ትንቢት ዋና ተዋናይ እንደ መሆናችን መጠን ዛሬ በእርግጥ ከእግዚአብሔር ትንቢት ጋር በሚስማማ መንገድ እየኖርን ነው። ስለዚህ ጉዳይ ለአፍታ ማሰብ የለብንም። እግዚአብሔር ይህንን ብሩህ የወደፊት ጊዜ ለእኛ ለማዘጋጀት ሰርቷል፣ በትጋት ሰርቷል እና ሙሉ ትኩረቱን ሰጥቷል። ሆኖም ልጆቹ ጊዜያቸውን በተሳሳተ ነገር ላይ እያባከኑና ልባቸው በመጨረሻ በሚጠፋው ነገር እንዲዋጥ ቢፈቅዱስ? በፍጹም እንደዚህ መሆን የለበትም ብዬ አምናለሁ። ለዚህም ነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 4 ላይ አንድ አስፈላጊ መልእክት የተወው። ወደ ሁለተኛ ቆሮንቶስ ምዕራፍ 4 መጽሐፍ እንሸጋገር። ምዕራፍ 4 ቁጥር 16 ስለዚህ ተስፋ አንርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳ ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን፣ ትናንሽ መከራዎች ወደር የማይገኝለት ዘላለማዊ ክብር ያስገኙናል። ስለዚህ ዐይናችን የሚያተረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። ዐይኖቻችንን በምን ላይ እናተኩራለን? የማይታየው ነገር ማለት ምን ማለት ነው? የመንግሥተ ሰማያት የሆኑትን ነገሮች አያመለክትምን? የሚታየው ጊዜያዊ ነውን? የማይታየው ግን? የማይታየው ነገር ምንድን ነው? ዘላለማዊ ነው። እግዚአብሔር ለእኛ ያዘጋጀልንን የወደፊት ሕይወት ካወቅንና ዛሬም በዚያ ግንዛቤ ከኖርን ሕይወታችን ምንም ያህል አስቸጋሪ እና አድካሚ ቢሆን በጭራሽ ሸክም አይሰማንም። የምንወርሰው የክብር ዓለምና ለእኛ የተዘጋጁልን የክብር ተስፋዎች አሉ። እነዚህን ተስፋዎች በመጽሐፍ ቅዱስ ውስጥ የተጻፉ ቃላት ብቻ አድርገን ልንመለከታቸው አይገባም። ይህ ሁሉ እውን ይሆናል። አባትና እናት ያዘጋጁልንን አዲሱን ዓመት በዚያ እምነት በጸጋ እንድትቀበሉ እጸልያለሁ።
በዕብራውያን ምዕራፍ 11 ላይ ስለ እምነት የተመዘገቡ ብዙ ዘገባዎች አሉ። እስቲ የዕብራውያን ምዕራፍ 11 ቁጥር 6 እንመልከት። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በዚህ መንገድ የተጻፈ አይደለምን? ለዚህ ዓለም የወደፊት ዕጣ ፈንታ አለ፣ ነገር ግን እግዚአብሔር ለሰማይ ልጆች የወደፊት ዕጣ ፈንታንም አቅዶ አዘጋጅቷል። በዚያ የወደፊት ዕጣ ፈንታ ላይ ጽኑ እምነት ያላቸው ሰዎች መሆን አለብን። የጥንቷ ቤተ ክርስቲያን ቅዱሳን ከባድ ስደት ደርሶባቸዋል። አንዳንድ ጊዜ በሮማውያን አምፊቲያትሮች ውስጥ ለአንበሶች ይሰጡ ነበር እና በሌሎች ጊዜያት ደግሞ እንደ ችቦ በመቃጠል ይገደሉ ነበር። ያም ሆኖ በኖሩበት ሕይወት አልተጸጸቱም። ምክንያቱ ምንድነው? እግዚአብሔር ተስፋ የሰጣቸው ወደፊት ስለነበረው አልነበረምን? እምነት ስለነበራቸው ነው። የወደፊት እምነት የሌላቸው ሰዎች ብዙውን ጊዜ ትክክለኛ የእምነት ሕይወት መኖር የማይችሉ ሲሆን በዚህ ዓለም ውስጥም በአግባቡ መኖር አይችሉም። በ2026 እግዚአብሔርን እናስደስት። እውነተኛው የወደፊት ሕይወታችን ሞትና ስቃይ የሌለበት ቸርና ግርማ ሞገስ የተላበሰ የሰማይ መንግሥት ነው። በአንደኛ ቆሮንቶስ 2 ላይ እንደተጻፈው እግዚአብሔር ኤሎሄም ዓይን ያላየው ጆሮ ያልሰማው የሰውም ልብ ያላሰበው በማይመረመር ዓለም ያዘጋጀውን ዘላለማዊ የወደፊት ክብር እያሰብን በድፍረት የምንራመድበት የእምነት ጊዜ ይሁን። 예비해 놓으신 우리 엘로힘 하나님의 그 영광을 생각하면서 힘찬 전진을 할 수 있는 믿음의 시간들이 다 되었으면 좋겠습니다. ወደፊት ያለን እምነት እየደከመ ሲሄድ የመንቀሳቀስ ችሎታችንም እየቀነሰ ይሄዳል። የአንድ ሰው የወደፊት እምነት እንደ ኢያሱ ጠንካራ ከሆነ ምን ይሆናል? የማይበገረው የሚመስለውን የያሪኮ ምሽግ ምን ይሆናል? እነሱ እንጀራችን ናቸው ኪ ለማለት እምነት ይኖራቸዋል። ኢያሱ እግዚአብሔር ለእነሱ ባዘጋጀላቸው ድል አድራጊ የወደፊት ተስፋ ያምን ነበር። ሌሎች እግዚአብሔር ቃል የገባላቸውን የወደፊት ተስፋ ስላላመኑ እነሱ በጣም ትልቅ ናቸው፣ እኛ እንደ አንበጣ ነን፣ እነሱም እንደ ግዙፍ ነን እኮ አሉ። እነዚህ እግዚአብሔር ባዘጋጀው የወደፊት ተስፋ ላይ እምነት የሌላቸው ሰዎች የተናገሩት ቃላት ነበሩ። እምነታቸው ወደ ከነዓን ምድር ለመግባት ብቁ ስላልነበረ ሁሉም ጠፍተው በመጨረሻ በምድረ በዳ ወድቀዋል። የእነሱን ሁኔታ እንደ ምሳሌ በማሳየት አንደኛ ቆሮንቶስ ምዕራፍ 10 ምን ያስተምረናል? እንደነሱ እንዳንሆን ያስተምረናል። እግዚአብሔር ባዘጋጀላችሁ የወደፊት ተስፋ ላይ እምነት የጎደላችሁ እንደ ነርሱ ሞኞች አትሁኑ። እነዚህ ሁሉ ነገሮች በመጽሐፍ ቅዱስ ውስጥ ለእኛ የተጻፉት ለዚህ አይደለምን? በዚህች ምድር ላይ የሚኖሩ ሰዎች የወደፊት ዕጣ ፈንታ ምን ይሆናል? እንግዲህ የምንፈልገው የወደፊት ዕጣ ፈንታ ምንድን ነው? ምን ዓይነት የወደፊት ዕጣ ፈንታ ይጠብቀናል? ኢያሱና ካሌብ በወደፊታቸው ላይ ጽኑ እምነት ነበራቸው። ለዚህም ነው ሁለቱ ብቻ በሌሎቹ ፊት ጸንተው ከእነሱ እንጀራችን ናቸው፣ እግዚአብሔር ከእኛ ጋር ነው ኪ ያሉት። ጥበቃቸው ጠፍቷል። እንዲህ በእርጋታና በልበ ሙሉነት እንዲናገሩ ያስቻላቸው የማይናወጥ እምነታቸው አልነበረምን? የተወደዳችሁ የጽዮን ቤተሰብ አባላት በ2026 ዓመተ ምህረት ሁላችንም እንደ ሰማያዊ ቤተሰብ እግዚአብሔር ለእኛ ባዘጋጀልን የወደፊት ሕይወትና ለእኛ ጥቅም በመሠረተው አካባቢ ላይ እምነት ይዘን ወደፊት እንድንራመድ አጥብቄ እጠይቃሉ። ብዙ ጸጋ እንዳገኘችው ተስፋ በማድረግ የዛሬውን ስብከት ማጠቃለል እፈልጋለሁ። በጣም አመሰግናለሁ።